السلام عليكم ورحمة الله وبركاته للمرة الثانية. تحياتي لكم ولكم للمشاهدين والمستمعين الكرام من السلفيين والسلفيات. አሁንም ያኒ ሁለተኛ ለጦሳዎች ምክር አሁን ደግሞ ከራሳቸው ከኡስታዛቸው ይሆናል ማለት ነው። ቢማዕና ከአቡ ኒብራስ ማለት ነው። እንግዲህ አቡ ኒብራስ አቋም በዚህ ጉዳይ ላይ ምን ነበር ዑዝር ቢልጀህል በሚለው መስአላ አስመልክቶ የሚለው እስኪ ከሱ አንድ ንግግርን እናዳምጥና الشيخ صالح الفوزان አሁንም ተከታታይ የሆነ ምላሽ ኢንሻአላህ ከሳቸው አሁንም ማሳያችሁ ይሆናል። ቅድሚያ እስኪ አቡ ኒብራስ አላህ ይምራውና ምን እንዳለና አዳምጠው ማለት ነው። በያን የሚባል ነገር መኖር አለበት። ማክፈር ዝም ብሎ ተንደርድሮ ስንት አለ ኩፍር ውስጥ ይገባ ዝም ብሎ ማክፈር ሽርክ ቦታ ስለሄደ ሙሽሪክ ማለት ይሄ አይፈቀድም። ፊስቅ ውስጥ የገባን ፋሲቅ ተንደርድረን አንልም። ቢድዓ ውስጥ የወደቀን ሁሉ ሙብተዲዕ አንልም። حتى راسو كل من وقع في شرك فهو مشرك، كل من وقع في كفر فهو كافر. الشرك استودك كله مشرك نو، كفر استودك كله كافر نو، فسق استودك كله فاسق نو، بدعة استودك كله بدعة مبتدع نو. እያሉ ወስፉን የሚሰጡ ሰዎች የተለያዩ አንጃዎች ናቸው። ለምሳሌ كل من وقع في كفر فهو كافر የሚሉት እነማን ናቸው? ተክፊርዮች ቃይዳ ነው። አለቀ። ምህረት የለም። ማስተማር መንገር ደርሶታል አልደረሰውም ወይ جهل علبته عذر علوي من دينه إيه تيجي أتارم. كل ما وقع في كفر فهو كافر، كل ما وقع في شرك فهو مشرك. قالك وصفون كتتا يسطوت على كسل منا يسطوت على إيه نبوا يا أهل السنة والجماعة تكيد عدلهم. مرحبا يا أهل السنة والجماعة تكيد عدلهم. نعم إنهم كوينا لأنهم دزانو إذا أنت وصوتهم كراساتوش إنجره أستاذ مالتهم بفيت إنجره بسنا أقام ليس اللي تناقرون يجرونه ما نسنو إنهم በዚህ መስአላ ጉዳይ ላይ ይህን ተጥቢቅ እናድርገው ነው። እንግዲህ ሌላውን አመለካከት ለእናንተ ትቼዋለሁ። መርሐባ ወደ ሼክ ሷሊህ አልፈውዛን ሐፊዘሁላህ እንመለስ። ደግሞ الشيخ صالح الفوزان حفظه الله ورعاه ስለ ተበሩክ አስመልክቶ እንግዲህ ነብያችን አለይሂ ሰላቱ ሰላምን ዛታ አንዋጥ እንፈልጋለን ለሙሽሪካኖች እንዳሏቸው ለጠየቁ ሰዎች ነበሩ። በዛ ጉዳይ ላይ ማብራሪያ ሲሰጡ ምን አሉ? ولا قالوا للنبي صلى الله عليه وسلم بسبب الجهل اجعل لنا ذات أنواط كما لهم ذات أنواط. قال إنكم قوم تجهلون. قال موسى لهم إنكم قوم تجهلون، يعني ولولا الجهل لعذبهم الله بأشد العذاب، ولكن الجاهل يعذر إذا وقع في الشرك، يعذر إذا وقع في الشرك عن جهل، فإنه يعذر حتى يبين له ذلك، وفيه خطورة التقليد الأعمى. نعم. أحسن الله عليك. مرحبا عند سمعتوا ነው ያያችሁት እና ያም ከጀህል አንግል ስለሆነ አንድ አካል ሽርክ ላይ ከወደቀ ለአዚም ቅድሚያ በያድ ሰጠው ይገባል፣ በጀህልናው ምክንያት ልንሰጠው ይገባል እያሉ ነው። مرحبا እዚህ ጋር አንድ የቀሪ ነጥብ ያለሱ ማስከተ የማውሳላችሁ ማለት ነው። ሼክ ሷሊህ አልፈውዛን በተለያዩ እንትኖች ላይ አንዳንድ ቪዲዮዎች ላይ ያኒ ሽርክ ላይ የወደቀው ሙሽሪክ እንለዋል ለምን ማስረጃ ደርሶታልና ብለው የተናገሩበት ብዙ አይነት እንትኖች ቀውላሏቸው። ላኪን ይሄ እንደው ጠቅለል አድርገን ስናቀርበው ይሄ ንግግራቸውን ይህን የሚፈልጉበት እነማን ነው የሚለው ሊጠና ይገባል። እሳቸው የሚፈልጉበት ለምሳሌ አረቦችን ነው በይበልጥ ማለት ነው። ለምን አረቦች ምንድነው አረበኛ ቋንቋን በትክክል ይረዳሉና ኢዘን ቁርአን ለምሳሌ ሐዲስ ቢነበብላቸው ይሰማሉ ይረዱታል። የዑለሞች አቋል ቢነበብላቸው ይረዱታል። ለምሳሌ እንደነዚህ አይነቶችን ነው። አማኛ ሀገር ያሉ ለምሳሌ ቤተሰቦች ለምሳሌ አዛውንቶች፣ ባልቴቶች፣ አርሶ አደሮች ስለ እንደዚህ አይነት ለምሳሌ ቁርአን ቢቀራ ራሱ በደንብ ቁጭ አድርጎ የሚተነትንላቸው ከሌለ መረዳት አይችሉም። لذا በዚህ ጉዳይ ላይ ተፍሲል አስቀምጠዋል። እሱን አሁን ማሰማቸው ይሆናል ማለት ነው። يقول السائل: ما هو ضابط العذر بالجهل في مسائل التوحيد؟ بعد بعثة النبي صلى الله عليه وسلم زال الجهل ببعثة الرسول صلى الله عليه وسلم ونزول القرآن والسنة، فمن بلغه القرآن قامت عليه الحجة إذا كان عربيا يعرف معنى العربية. أما إن كان أعجميا فلا بد أن يوضح له معنى القرآن
حتى تقوم عليه الحجة لأنه أعجمي. أما العربي هذا ما يحتاج، إذا بلغه القرآن ويعرف معناه قامت عليه الحجة. مرحبا هم بدن بترددش مسينا አንዳንድ ንግግራቸውን ብቻ ይዛቸው መሮጥ ሳይሆን ሌላ ቦታ ላይ ደግሞ የሰጧቸውን ሐሳቦች ማዳመጥ አለባቸው ማለት ነው። ለምሳሌ አዕጀም የሆነ አካል ስለ ቁርአን ለምሳሌ ስለ ሐዲስ ትንተና ሊያውቅ ይችላል ማለት ነው። አሁን ላይ አንቺ ወይ አንተ ደልቶች ማለት ነው በውጭ ሀገር ላይ ሶፋ ላይ ሆነሽ በኦንላይን ተምረሽ አወኩ ብለሽ እነሱ ላይ በኩፍርና በሽርክ ግለ ፍርድ ለመስጠት አቸኩል ማለት ነው። ወንድም የሰበበት አንቺ የሰበበት ማለት ነው። እንደው አቀል ሸይ እንኳን እስኪ በተወሰነ መልኩ ቤተሰቦችን ለማስተማር እንሞክር ቅድሚያ ማለት ነው። እኛ ለምሳሌ አልহামዱሊላህ አሁን ላይ አንዳንድ ሰጠሮችን አይተን አይደለ ከሽርክ ድነናል በመናስበው ይዘን ባለማወቅም እንኳን ብዙ ሰዎች ለምሳሌ ከሽርክ ድነናል ብለው ባለማወቅ እንኳን አንዳንድ ራሱ ሽርክ ያትኮ የሚሰሩ አይታጡም እኮ ለምሳሌ ይዘን ባለማወቅ ማለት ነው። እና ከዚህ አንግል ቅድሚያ እስኪ ቤተሰቦችን እናስተምር እንደው ቅድሚያ በሽርክ ሙሽሪክ ናቸው ብለን ሁክም ከመስጠት በሰፊ ማለት ነው። ወከዛ በእንደዚህ አይነት ጉዳይ ደግሞ አንዳንድ ሰዎች ለራሳቸው በማይሰሩ ጉዳይ ነው እንደዚህ አይነት ሁክም የሚሰጡት። ለምሳሌ አንዷ እንደዚህ አይነት ስራ የሚሰራው ሙሽሪክ ነው ታለች፣ ላኪን ቤተሰቦቿን አሰላሙ አለይኩም ብላ ትዘይራለች። ሽርክ እየሰሩም ራሱ ማለት ነው። የዒድ ቀን ዒድ ሙባረክ ትላለች። ለምሳሌ ዒድኩም ሙባረክ አሁን ሙሽሪክ አይደሉ እንደለምን ታያቸዋለች? አንተ ስለምን ትላቸዋለህ ታዲያ? እነሱ ያረዱትን ለወንቅ ጫርጎ ይበላል። እንደዚህ እነሱ ሙሽሪክ ካፊር ብለህ እንደ እና በጥቅሉ ወደዚህ ወደ ሌላው ትንተና ሳይታለፍ አሁን እዚህ ጋር በእክትሷር ማለት ነው ሼክ ሷሊህ አልፈውዛን አንዳንድ ቦታ ላይ ማለት ነው እንደዚህ አይነት አካል ምንም ምክንያት የለውም ካፊር ነው ሙሽሪክ ነው ያሉ የሚናገሩበት ያኒ ምን መሆን አለበት ሰውየው አረቦችን ይመስል ለምሳሌ አረበኛ ይረዳሉና ከደረሳቸው ቁርአን በቂ ነው ይያሉ ነው። ላኪን አዕጀም ከሆነ ሰውየው በደንብ ሊብራራለት ይገባል ይያሉ ነው ማለት ነው። የሚያብራራው አካልም ደግሞ በእልህ ሳይሆን በለዘብታ መልኩ ሊገልጽላቸው ይገባል ማለት ነው። ከዛ በኋላ እስኪ ሁክም ለመስጠት ትደርሱበታላችሁ ማለት ነው። እና ጦሳዎች ካስፈለገም ሌላ ተከታታይ የሆኑ ምላሾች ኢንሻአላህ የምንልክላችሁ ይሆናል ማለት ነው። እቺን በደንብ ሸር ኮፒ ማድረግ አትረሳ። ሰላም አለይኩም ወራህመቱላሂ ወበረካቱ።